አባት ሀገር ዱባይ يا سلام نتورك سرع لجوج السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أهلا الجرى. السلام عليكم. وعليكم السلام ورحمة الله وبركاته. لينا. دنانوي. الله سلامنا. الله الحمد لله عندنا. تمام الحمد لله. እየተመለሳችሁ ነው? አዎ እየተመለስን ነው። ማሻአላ ማሻአላ ዶክተርን ሁሉ ይዘይራል ብዬ ነበር ልጄ። ወላሂ ባገኘው ደስ ይለኝ ነበር። 15 ቀን ነበረች በጣም አይ ማሻአላ 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 አሁንም ቅራት ላይ ነው ኡስታዙ እያቀሩት ነው። ማሻአላ ወመዝራክተን በለው ስለዚህ አድርጓል። አይ አሁን ካይዳን ገና እንትን እያለ ነው እየጨረሰ ነው ኦሬዲ ጥሩ እየሄደ ነው። ጎን ለጎንም እንትን እያለ ነው። አለም ተራ ደርሷል። አሁን ደህና ነው። ገና 6 አመት ትንሽ ቀን የኖረ ያለ እንትን ቆይታ እረፍት ቆይታ እንጂ ትንሽ ነው አሁን ያለ እረፍት እንጂ አሁን የመጣው ትንሽ ነው በጣም 15 ቀን ወላሂ ኧረ ረጅም ነው እንጂ ለኛ ሰው ብናል ይመለሱ ነው እኛ ሰሞኑን ሚኒሊክንም ኃይለ ሥላሴንም እኮ ዘይሯል እኮ አላየህም? ረጅም ወዳለት ነው ኢንሻአላህ። አሁን ደግሞ ሀገሩ እንደሆነ ነው እኛ የምንፈልገው ባገሩ ኢንሻአላህ ባገሩ እንደሆነ ነው የምንፈልገው እያልኩት ነው። ኢንሻአላህ ወላሂ እኔት ፍላይት ላይ ነው ወይስ ምንድነው? አሁን ገና ሊነሳ ነው። ሰዎች ገና እየገቡ ነው። ኦኬ ስለዚህ ሌሊት ነው የምገባው ማለት ነው። ሌሊት 1 ሰዓት ተኩል ምናምን አካባቢ ላይ መሰለኝ ኢንሻአላህ። እንደዛ ሰርቪስ እንዳለ እኮ ግን ሰማሁን። በነገራችን ላይ ፍላይት ላይ ሆነም ሰርቪስ እንዳለ ሰማሁን። ኖርማሊ ኢንተርኔት ይሰራል። በዶላር ነው ግዢው። ወላሂ ላይ እየተጓዝኩ አው እንደዛ አየሁኝ። ባለፈው ወደ $20 ምናምን መሰለኝ ለፍላይቱ 25 ዶላር እና አለ ባለ አዎ ግን እንትን ነው ዱባይ ጉዞ በጣም 3 ተኩል ምናምን ነው ሰዓት የ3 ሰዓት ተኩል ምናምን ጉዞ ነው። እንቅልፍ ለመተኛት ምንም ስዞር ወላደ አይ ላንተማ እንደውም ጥሩ ሆነ እንደውም እንኳን አልተጠቀምክ እንጂ ታርፋለህ። አረፍ ብለን እንትላለን። አይ አንዳንዴ ወላሂ በቃ ማለት በጣም ታያዝነኝ እንደዚህ 24 ሰዓት ሙሉ እንደዚህ እየደከመ እያልክ ምናምንና አሁን እንደ ቆም ሌላውን ተውትና እንዴት ነው የሚሞላው አየር ላይ ተቀምጣ በጣም ነው የሚደብረኝ ወላሂ። አሁንም አለፈች ጨረስ ፍላይ ዱባይ ይኖር አይታወቅም፣ ግን እነዚህ ይነግሯል ነው ያሳያል። ሆስቴሶች ያሳያል። ሆስቴሶችን ነው የምጠይቃቸው። የት እዚያ ውጭ ላይ ነው ወይስ እዚያ ያሉት? እዚህ ነው እንጂ አየሩ ላይ ነው፣ እሱ ላይ ነው። ኢንተርኔት ማግኘት ትችላለህ ወይ ዋይፋይ ምናምን ትላቸዋለህ። የኢትዮጵያ አየር መንገድ አለው አውቃለሁ፣ የኢማራትም አለው፣ ግን የፍላይ ዱባይን አላውቅም። ኢትዮጵያ አየር መንገድ አለው።
አይ ሁሱ አሁን እንዳትጠይቅ አደራህን። አሁንም አረፍ ብለህ ሂድኝ። አይ ለበኝ 3 ሰዓት ተኩል በጣም ረጅም ነው ወላሂ 3 ሰዓት ተኩል። አዎ አይ እንትን አይልም። በቃ ለጠይቀው ራስን የሚያበራው ነው የምጠይቀው። እንደዚህ ፍላይ ይመጡ የምር በጣም ይደብረኝ 3 ተኩል ማነው አይ እኔ ፍጥጥ ነው የሚሄደው እስኪ ቼክ አድርጋቸውና እንስማቸው እና የሚቀበል ሌሊት ነው የምትመጣው የሚቀበል የለም በታክሲ ነው የምትሄደው እኔ ግን ብታርፍ ሁሉ ነበር ደስ የሚለኝ እኔ ነኝ የማይሆን ወሬ አውርቼ እንትን ያለው አንተ ነህ ሰውዬውን የሌለ ነገር አስታወስክ አይ ባለፈው አንድ ጓደኛ ወደ አሜሪካ ፍላይት እያደረገ $20 ምናምን እንደዚህ ከፈልኩ ምናምን አለኝና እንደዛ አዎ አይ ጥሩ ኖርማሊ ኢቭን እኔም በነገራችን ላይ ካለ ኢንተርኔት ጉዞ በጣም ማለት ይከብዳል ኢቭን ያገርሱ ሰማ አይቻልም ስለከና ምናምን አራይ እንደው ኢማራትና ኢቲ ያላችሁ እንደው ኢቲ ያለው ዝም ብሎ ነው ኢቲ በቀጣይ በኢቲ ፍላይት ታደርጋለህ የሰላም ግን አውሮፕላን ውስጥ መነጽር ማድረግ ይቻላል ግን አይ አልተገለበጠም ታውቃለህ ችግር የለውም እንደዚህ ከሆነ ተገልብጦ ነው መለበስ ያለበት ረባላ ትክክለኛ ማለት ነው አይ ያምራል እኮ እና እንግዲህ በሰላም የምትገባልን አላህ ያድርግልን አሚን ኢንሻአላህ እመጣለሁ ሰመኔም እመጣለሁ እንዘይራለሁ አንተ ብቻ አይደለም ይመጣም እንዘይራለን ኢንሻአላህ እሺ ወሰዋሽ መልካም ልጆች ወንድም مرحبا شكرا جزاك الله من يزعلنا انا وخشوا ወላሂ ራሴን ይዤ ከመጣሁኝ ዱባይ ድረስ በጣም ነው ራሴን ማመሰግነው እኔ ባዛር ወጥቶ ሰለፍ ነኝ በቃ ጀማዓ መጣጣሩ አይ ጤና ዳም ምናምን አጣጣም አይኔ እንዴት ሆነ ግን አይኔ አልጠይቅም አይኔን ታከምከው አይኔ እየተሻለኝ ነው መድኃኒት አለመጠቀም ተራ ኧረ ተው ብታስወጣው ይሻላል ተው ነው ወላሂ በጣም እንደዚህ ሙቋስ ነክቼው ማለት ነው በሙቋ አድርገው ምናምን ላይ ሐኪሞች ምናምን እንጂ የሆነ ከኒና ምናምን ሰጥቶ ጭራሽ ስነካው ይብስበታል በጣም እዚህ የተለቀ ምናምን መጣ አሁን ግን እንዳው እየቀነሰ ነው ተባለፈው ማለት ነው አዎ ግን አንተ ቢያወጡልህ ጥሩ ነው በጣም ሲምፕል እኮ ነው እንዴ ለምን እንደፈራ አላውቅም ወላሂ በጣም ቀላል ነው እኔ እኮ ብዙ ሰው ስላደረገ ያማን እንደዚህ ጭርድ አድርገው ወላሂ ኢንሻአላህ እስኪ አይውና በጣም ትሪሚል ከሆነ ሲባል እስካሁን እኮ ድኖ ነበር ብታስወጣው ድኖ ነበር እስካሁን ኢንሻአላህ እስኪ ዱባይ በቃ አስወጣለሁ ማምከው ማም السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. አማርኛም ብዙም አልችልም ትንሽ መልእክት አለኝ تفهم العربي أتكلم عربي يلا قولي طيب
يعني هذا الشيء عشان أنت على الدعوة عن التوحيد. عندي شيء يعني كتبت كتاب عن للنساء بالأورومو، عم ترجموه بالعربي بالأمهاري، قصدي الأمهاري. أبغى إنه يوصل إلى المسلمين الجدد الذي أسلموا للتو. فهمت فكري؟ الذين أسلموا يعني جدد شو يعني؟ أيوة الجدد. نعم. أبغى هذا الكتاب يوصل عندكم. الكتاب يتكلم عن الطهارة للمرأة. أنت اللي ألفت الكتاب؟ أيوة أنا اللي ألفت. أعطيت الكتاب للمجلس الأعلى للشؤون الإثيوبيين. اوكي في أديس أبابا؟ أيوة في أديس. طيب البنات اللي يتكلمون باللغة الأوروبية ولا باللغة الأمهرية كمان موجود؟ طيب الكتاب ألفته بالأورومو، عم يترجموه إلى الأمهاري. طيب هل تم الآن تغييره إلى اللغة الأمهرية ولا كيف؟ عم يتم يعني تو. أيوة ترجمه لكن لم ينتهي، يعني لم يطبع للحين. طيب طيب واللي ألفتيه باللغة الأوروبية تم يعني طباعته ولا لسه بعد؟ تم الطباعة إن شاء الله. سوف يعلن في هذا الشهر إن شاء الله. بارك الله فيك، جزاك الله خيرا. هي أنا أعطي تزكية. أوكي. تزكية. نعم. دكتور جيلان. ايوه. طيب دكتور جيلان يعني علق عليه شيء وزكاه صح؟ ايوه ما شاء الله عليك، الله يجزاك الخير ويبارك فيك። እህታችን በኦሮምኛ ቋንቋ አዲስ እስልምና ለሚቀበሉ ልጆች መጽሐፍን አዘጋጅታለች እና ይሄንን ለመጅሊስ ሄጄ ሰጥቼዋለሁ። መጅሊስ ዋና ደግሞ ዶክተር ማነው ጂላን አይተውት እሱን አወድሰውታል። ኪታቡን መጽሐፉን የጻፉትን በኦሮምኛ አዲስ እስልምና ለሚቀበሉ እና ያንን እንዲያነቡ እና እንዲጠቀሙበት አዲስ እስልምና ለሚቀበሉ በኦሮምኛ ብቻ መናገር የሚችሉ ልጆች ያንን ተቀበሉ ያለች ነው። الموضوع قل لهم ان الموضوع عن الطهارة، لان احكام الحيض احكام الاستحاضة واحكام النفاس شيء حساس. انه ايوه يعني لما يبغون يسألون شيخ وكذا شيء حساس، عشان كذا كتبت عن هذا الموضوع. طيب وفيما يتعلق عن الصلاة وعن الوضوء هذه الاشياء كتبتها؟ لا ما يتعلق بالوضوء كذا، بس كيف انه يتم الغسل وايضا غسل الجنابة. وفي الكتاب الصحة في اطار ايش اقول لك الموضوع يعني عن صحة المرأة وهذا الموضوع كذا. طيب جزاك الله خيرا. طيب بعد السلام يتقبلوا. نعم يلا قولي اسمع. لو في جماعة كذا يعني أتواصل معهم عشان يوصل الكتاب عندهم. كلمي هذا الرجل اسمعيني، كلمي هذا الرجل اللي يكتب اسمه عبد مركاتو، تقرين اسمه؟ هو يكتب في التعليقات. نعم هو بيوصل لك الكتاب إلى العالم. شو اللي طلع يعني فوقك؟ عبد مركاتو هذا؟ نعم. ايوه طيب. اسوي له متابعة، خليه يسوي لي متابعة عشان اقدر ارسل له الرسالة.
እሺ እኔ ሙስሊም ነኝ ጥያቄ አለኝ ይላል። መስጂድ ላይ ያለው ኮከብ ከመቼ ጀምሮ ነው ይላል። እጅማዕ በመስጂድ ላይ የኮከብና የጨረቃ ምልክት ማስቀመጥን የሚያዝ የቁርአንም ሆነ የሐዲስ ማስረጃ የለም። እሺ ሰዎች ይህንን የሚያደርጉት ከዲን አንፃር መሰረት ይዘው አይደለም። ስለዚህ ቢደረግም ባይደረግም ችግር የለውም፣ አለማድረግም ይቻላል። ለምን አላደረጋችሁም በመስጂድ ላይ አትባሉ። ባይደረግም ችግር የለውም። ኮከብና ጨረቃ በመስጂድ ላይ ማስቀመጥ ምንም ከአምልኮ ጋር አንደኛ ለሰማይ ውበት ነው። አላህ በቁርአን ላይ ወለቀድ ዘየና ሰማአ ዱንያ ቢመሳቢሃ በእርግጥም የቅርቢቱን ዓለም ሰማይ በብርሃን አስዋብኳት አሸበረቅኳት እያለ ይናገራል። አንደኛው ዓላማ ስለዚህ ለሰማይ ውበት ነው። ይህቺ ጨረቃ ፀሐይ ምናምን ያሉት በዚች በቅርቢቱ ዓለም ሰማይ ላይ ብቻ ነው። 7 ሰማያቶች አሉ አይደል? በሰባቱም ላይ የለም፣ ያለው በአንደኛው ላይ ብቻ ነው፣ በዚች ላይ ነው። ሁለተኛ ሩጁመን ሊሸያጢን አላህ እዚያው ላይ ወለቀድ ዘየና ሰማአ ዱንያ ቢመሳቢሃ ጀዐልናሃ ሩጁመን ሊሸያጢን ይላል። ጀዐልናሃ ሩጁመን ሊሸያጢን ለሰይጣናት መምቻም አደረግኳት ይላል። እሱም እንዴት ነው ከተባለ አይታችኋል። ጨረቃ ስትወረወር አንዳንዴ ቅርታ ኮከብ ከዋክብቶች ሲወረወሩ ምን እያደረጉ ይመስላችኋል? ሰይጣናትን እየመቱ ነው። ለምንድን ነው የሚመቷቸው ሰይጣናትን ከተባለ ቁርአን ከመውረዱ በፊት ነብያችን ሰለላሁ ዐለይሂ ወሰለም ነብይ ተደርገው ከመላካቸው በፊት ሰይጣናቶች ወደ ሰማይ የመግባት ስልጣን ነበራቸው። ይገቡ ነበር፣ ይወርዱ ነበር እንደፈለጉ። ነገር ግን ቁርአን ሊወርድ ባለ ጊዜ ተዘጋ የሰማይ በር። ወአና ለመስነ ሰማአ ፈወጀድናሃ ሙሊአት ሐረሰን ሸዲደን ወሹሁባ። ወታቸዋል ሰማይ ክፍት ነበረች፣ እንደፈለጉ ይገቡ ነበር። ለቁርአን ክብር ሲባል ግን ለነብዩ ሰለላሁ ዐለይሂ ወሰለም ክብር ሲባል ተዘጋ። ከዚያ በኋላ ሲሄዱ ጊዜ መግቢያ እንዳጡ አዩ። ስለዚህ ምን ያደርጋሉ? አሁን በምድር ላይ አንዱ በአንዱ ላይ እየተደራረቡ እስከ ሰማይ ድረስ ይደርሳሉ። የመጨረሻ ያለው ጆሮውን ወደ ሰማይ አስጠግቶ በሰማይ ላይ መላእክቶች የሚያወሩትን ወሬ ይሰማና ከታች ላለ ያቀብለዋል። ያ ከታች ላለው እያደረሰ እስከ መጨረሻው ድረስ ላለ ያደርስና የመጨረሻው ሄዶ ለጠንቋይ ይነግረዋል። ጠንቋይ የታቸዋል ወደፊት እንዲህ ይከሰታል ብሎ ሲናገር አንዳንድ እውነት ነገር ይከሰትለታል። ያ ከየት የመጣ ነው ከተባለ ከሰማይ የመጣ ዜና ነው። ከዛች ጋር ግን 100 ውሸት ሌላ ውሸቶች ይዋሻል። ለጋማች ሌላ ነገር ያስፈልጋል ሰዎችን አያችሁ። ስለዚህ ያቺ ከዋክብት ስራዋ ምንድነው? ያንን ወሬ ይዞ ከታች ላለው እንዳይሰጥ ያንን ሰይጣን መምታት ነው። ወረጁመን ሊሸያጢን ያለው አላህ ለዚህ ነው ሰይጣናትን መምቻ እንድትሆን ዘንድ አለ። ሶስተኛ የኮከብ የተፈጠረችበት ዓላማ ምንድነው ከተባለ ወዐለማት ይህተዳ ቢሃ አላህ ሱብሓነሁ ወተዓላ በሱረቱል አንዓም ላይ ወቢነጅሚ ሁም የህተዱን ይላል። በከዋክብትም እነርሱ መንገድን ይመራሉ ይላል። እና ይሄን ይመስላል የድሮ ሰዎች የጨረቃ መርባት ነበር ማለት ነው። نرجو منكم وضع كافة أمتعة اليد الخاصة بكم في الخزائن المعلومة أو تحت المقعد الذي أمامك. حاضر. السلام عليكم. عليكم السلام ورحمة الله وبركاته. እንዴት ነው ያለኝ? ሰላም ነው። አልሐምዱሊላህ አልሐምዱሊላህ። አንድ ጥያቄ ነበረኝ ሁሱ። እሺ ጥያቄው ምን መሰለ? አዳምና ሐዋ ሙስሊሞች እንደሆኑ በቁርአን አለ። ሱራውን ረስቼው ነው። ሱረቱ ሩም ቁጥር 30 ላይ አላህ በዚያ ላይ ይላል። ምዕራፍ 30 ቁጥር 30 ሱረቱ ሩም ምዕራፍ Please now place your hand baggages including in the overhead locker so under the seat in front of you. Before takeoff, all electronic devices must be switched off or put in flight mode. You must contact a crew member if your electronic device gets damaged or becomes hot or the device falls under your seat. Please do not move the seat. እርሱም በብቸኝነት እንዲገዙ Power banks and electronic talking devices should be switched off and not used or charged at any time.
Such devices must be stored under the seat in front of you or in the seat. Take your seats and keep your seatbelt fastened, and remember, smoking is not permitted on board at any time. We hope you enjoy your flight today with us. Thank you. يسبحون الليل والنهار لا يفترون لها كانوا مليتم الله يجزاهم الله تسبيح درجات الله يذكرهم لا يفترون أيديكم ولله يسجد من في السماوات وما في السماوات وما في الأرض في الدابة والملائكة هم لا يستكبرون لها ملائكتوች الله يسجد عليه يرسم كمسكن አይኮሩም يخافون ربهم من فوقهم ከበላይ ያለቸው ያለው ጌታቸውን አላህንም ይፈሩታል እያለ ይናገራል እና መላእክቶች የተፈጠሩት አላህ ለመገዛት ሌላ አላህ የሚያዛቸው ትእዛዞች አሉ ያንን ይፈጽማሉ መልበስ አለብኝ እንደ ጀማ ደስ ሲል ብቻ ነው ቀምለው ወላሂ رجلكم الجلوس على تحزمة مقعدكم وذكرت تطبيقها بالسلالة لو تقدر እንዳለ ባዶ ነው በዱባይ እሺ አውሮፕላን ላይ ነው እንዴ? አዎ ላይ ነው። يسلم መልካም ብዙ ሽክራ አሚን 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 ያ ረብ እሺ ሱራውን አላስኩትም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም እንድትሆን ምናምን የሚል ቃል አለና እንድታስረዳኝ ፈልጌ ነበር። የሙስሊሞች መጀመሪያ እሺ የሙስሊሞች መጀመሪያ እንደሆነ ታዘዝኩ ይላል አይደል? ይሰማል ከተወለዳቸው አንፃር ነው። እሺ አንጻራዊ መጀመሪያነትና ፍጹማዊ መጀመሪያነት በመባል ሁለት ይከፈላሉ። እኔ እዚህ አየር ላይ መጀመሪያ እኔ መጣሁኝና አውሮፕላን ላይ መጀመሪያ ነው የገባሁት አልኩኝ። ማንም አልቀደመኝም። ልብ በል አውሮፕላን ላይ መጀመሪያ ነው የገባሁት አልኩኝ። ያ ማለት አውሮፕላን ላይ ከኔ በፊት ማንም የገባ ሰው የለም ማለት ነው ወይንስ ከዚህ ከሚገኘው ከአውሮፕላን መጀመሪያ የገባሁት እኔ ነኝ ለማለት ነው? አውሮፕላን ላይ ማንም አይገባ። አውሮፕላን ላይ መጀመሪያ እኔ ነኝ የገባሁት አልኩኝ። ገባሁኝና እዚህ አሁን ነገርኳችሁ ቁጭ አልኩና መጀመሪያ ማለት ነው። እዚህ አውሮፕላን ላይ ካሉት አንፃር ነው መጀመሪያ እያልኩኝ ያለሁት ወይንስ እንደው ሙሉ አውሮፕላን ላይ ከዚህ በፊት ከኔ በፊት ማንም ገብቶ ያውቅም እያልኩኝ ነው? እዚህ ያሉት እንጂ እዚህ ያሉት አንፃራዊ አየህ አይደለ? ስለዚህ ነብይ ማንኛውም ነብይ ለተላከለት ትውልድ የመጀመሪያ አማኝ ነው፣ የመጀመሪያ ታዛዥ ነው። ሙስሊም ማለት ታዛዥ ትእዛዝን የሚፈጽም ማለት ነው። የአምላክ ትእዛዝ የሚፈጽም አይደለ? ነብዩ መሐመድ አምላካቸው በተሰጡት ትእዛዝ ላይ ከተላኩለት ትውልድ አንፃር የመጀመሪያ ትእዛዝ ፈጻሚ ናቸው። ማንም የቀደማቸው ከተውልዶቻቸው። ለዚህም ነው እንዳለ ሁሉ ሙፈሲሮች ጋር ብትሄዱ ከትውልዱ አንፃር እያሉ አስቀምጠውታል። አንጻራዊ መጀመሪያነት እንጂ ፍጹማዊ መጀመሪያነት አይደለም። ሌላ ማስረጃ ሙሳ አለይሂ ሰላም አላህ በሱረቱል አዕራፍ ላይ ወአና አወሉል ሙእሚኒን እንዳለ ሙሳ ይነግረናል። እኔ የምእመናን መጀመሪያ ነኝ ያለ ሙሳ ከማን አንፃር? ከትውልዱ አንፃር ወይንስ ከኔ በፊት አማኝ የለም እያለ ነው? ከህዲናቸውና አብርሃም እያለ ነው? ላይ አይደለም፣ ከትውልዱ አንፃር ያረላ። ስለዚህ አንጻራዊ መጀመሪያነት ይባላል። ከትውልዱ አንፃር ማለት ነው። ወአና አወሉል ሙእሚኒን አይ ሚን ኡመቲሂ እያሉ እንዳለ ፈስረውታል። ከትውልዱ አንፃር እና መልካም ጉዞ ወስየ
መልካም ጉዞ ሽኩራን ጀዛኩም አላህ መርሐባ በስተመጨረሻ አንድ ነገር ብትሰራልን ባይነን የሆነ ከባይብል ላይ ሙስሊም ወይም ኢስላም የሚል ቃል አለ ብለ ሪከር አይቼ ነበርና ጥርት ባለ ቪዲዮ ብትለቅቅ አሪፍ ነበር ወላሂ ሰውም ያየዋል የሰማኸኝ ነው እኔ ማድረግ አንቺ ስልኩ ካለሽ ነው መጠቀም የምትችይው በስልኩ ካለሽ መጠቀም የምትችይው እኔ ማድረግ አልችልም እሺ እሱ የሰማኸኝ ነው በሰላም ማለት ነው እንደማት በሰላም በስ ላ እሱማ መሬት ላይ ነበር ባየር ነው የምገባው እሺ አሁን ደግሞ ወአለይኩም ሰላም እሺ ጥያቄ ያለሁበት ቦታ ትንሽ ኮኔክሽን ስለሌለ ሊዘጋብኝ ስለሆነ ነው በኋላ ላይ ትመልስልኛለህ ምናልባት ሰዎች መሀል ላይ ትንሽ ሰሞኑን የሆነ ጭቅጭቅ እየሰማሁ ነበርና ከቁርአን አንፃር አንተ እንድትመልስልኝ ነበር ግማሽ ጎኖች ምድር ክብ ናት ብለው ሲከራከሩ ግማሽ ጎኖች ደግሞ እንደዚሁ ምድር ጠፍጣፋ ናት ሁለቱም ቁርአን ላይ ተገልጿል የሚል ነገር ይባባላሉና የትኞቹ ናቸው ትክክል ጠፍጣፋ ናት ያሉት ናቸው ወይስ ምድር ክብ ናት ያሉት ናቸው ለዚህ በጣም ከባድ ጭቅጭቅ ውስጥ ገብተው ስላየኋቸው ነው ከባድ ጭቅጭቅ ውስጥ እንዳስገባረ ካላወቃችሁ የእውቀት ባለቤቶችን ሄዳችሁ መጠየቅ ተለያዩ አይደለ ሰዎች አላህ በቁርአን ላይ ያመለከታል ፈኢን ተናዛዕቱም ፊ ሸይእ ፈርዱሁ ኢለላሂ ወረሱል በሆነ ሃይማኖታዊ ጉዳይ ብትጨቃጨቁ ወደ አላህና ወደ መልእክተኛው መልሱት አለ ቁርአን ما معنى الرد الى الله وما معنى الرد الى الرسول اي الرد الى الله يعني الى كتاب الله والرد الى الرسول والرد الى الرسول يعني الرد الى سنته والقران ولا حديث ما ملس ማለት እንደተቃላይ ምድር ክብነች ወይስ ጠፍጣፋ ሁለቱም በቁርአን ላይ ተገልጿል ትክክለኛ የትኛው ነው የሚል ነው እውነት ነው ሁለቱም ተገልጿል ምድር ክብ ነች ምድር ክብ እንደሆነች አላህ Subhanahu Wa Ta'ala በቁርአን ላይ يكور الليل على النهار አለ ኢብኑ ዑሰይሚን የተባለው ታላቁ ዓሊም ይህ ምድር ክብ እንደሆነች የሚያሳይ አንቀጽ ነውና ምድር ክብ ነች አሉ ጠፍጣፋ ነች ያሉትስ የትኛውን አንቀጽ ይዘው ነው ወደሚለው እንምጣ ገብቷል አይደል وإلى الأرض كيف سطحت ወደ ምድር አይመለከቱም እንዴት እንደተዘረጋች አለ ምድር ዘርግነች ብርት ይይዘው ነው አሁን በደንብ አስተውለህ ከሆነ አያ አንቀጹን አይመለከቱም ምን እያለ ነው ከእኛ እይታ አንፃር ያለውን ሁኔታ እየገለጸ ነው አላህ Subhanahu Wa Ta'ala እዚህ ላይ ገና ሲጀምር ስለ እይታ ነው እየገለጸ ያለው ከአንተ እይታ አንፃር ምድር አንተ ጠፍጣፋ ነች አይደለችም ጠፍጣፋ ነች ከእኛ እይታ አንፃር ሁኔታዋ ግን ምንድነች ከተባለ በጥቅሉ ክብ ነች ወጣላ አይደለ ስለዚህ ሊጋጭ አይደለም ይሄ ሊጋጭ አይደለም ይሄ ገና ሲጀምር ምን ይላል ሱረቱ ጋሽ ላይ ታገኘዋለህ አፈላ ينظرون الى الابل كيف خلقت والى السماء كيف رفعت والى الجبال كيف نصبت والى الارض كيف سطحت أفلا ينظرون إلى الإبل كيف خلقت ብሎ ይጀምራል አይመለከቱም በለ ወደ ግመል እንዴት እንደተፈጠረች ይላል ስለ እይታ ነው ስለኔና ስለአንተ ስለ ሰዎች እይታ ነው እየተናገረ ያለው እንጂ ስለ ምድር ሁኔታ አይደለም ምድር እንዲህ ነች እያለ እየተናገረ አይደለም ስለኛ እይታ አይመለከቱም በለ ግመል እንዴት እንደተፈጠረች ብሎ ጀመረ ወኢለ السماء كيف رفعت ወደ ሰማይ አይመለከቱም በለ እንዴት እንደከፍ እንደተደረገች ወኢለ الجبال كيف نصبت ወደ ተራራ አይመለከቱም በለ እንዴት እንደተተከለች ወኢለ الارض كيف سطحت ወደ ምድር አይመለከቱም በለ እንዴት እንደተዘረጋች في نظر الانسان انها يعني مسطحه በሰው ልጅ እይታ አንፃር እርሷ የተዘረጋች ነች በታለርና ያ ልክ ለምሳሌ በሱረቱል ከህፍ ላይ ያ ዙልቀርነይን የፀሐይን እይታውን ገልጾለታል hatta
إذا بلغ مغرب الشمس وجدها تغرب في عين حمئة ووجد عندها قوما يلينا كرا ذو القرنين على من يزور يالا please leave this aircraft is now bound for the أشي حتى إذا بلغ مغرب الشمس زهاي ملكة بدرس جزيرة كرسو بيتانتر وجدها عقنيات تغرب في عين حامية يا الله سبحانه وتعالى لك لما هو من زهاي بيجيك أفسرون وين متلقى آية الله كسو بيتا أنصار جن بس جاوز تندم متلقى عقنيات يالا يرسون جنيتون بيتاون يجلسات أنا ملك عنده مدر አይመለከቱም ምን እንዴት እንደተዘረጋች ሲል ከሰው ልጆች እይታ አንፃር ያለውን እየገለጸ እንጂ የምድርን ሁኔታ እሷ የተዘረጋች ነች ያለ የተናገረ አይደለም። ለታረን ማሽ ስለዚህ የሚጋጭ አይደለም። ሹክራንሽ በጣም አመሰግናለሁ። ማለት ጸብ ደረጃም ስለደረሱ ያው ማስረጃ መፈለጉ የተሻለ ነው። ሹክራን ጀዛከላህ መልካም ማለት يا سلام مسلم وينم إسلامي بالقلب القرآن ምዕራፍ 3 ቁጥር 19 ኢስላም የሚል ቃል በቃል ታገኛለህ። ባይብል ተሳስቼ ነው እሱ መጽሐፍ ቅዱስ ላይ ነው። በመጽሐፍ ቅዱስ ላይ ሪከርድ ቪዲዮ አይቼ ነበርና ብዙ አልተቀረጸም ሪከርዱ እና ቪዲዮ ስራልና ሰርተሃል እንዴ? ምን ይሰራል? አላህ ሰርቶልሃል ቪዲዮ። አንተ የሚያስፈልግህ ከቁርአንና ከሐዲስ ነው። እሺ ወንድም እኛ ማረጋገጫ ከዛ ምናልባት ክርስቲያን ነው ተጠይቅ የምንጠየው ነው ያሺ ልመልስለት ነው ፈልጌ ለክርስቲያኖች ነው ፈልጌ እንጂ ለኔማ አላ እኔማ አንዴ ነው ወንድም ከክላሶች ጋር ከክላሶች አንዳንዴ ትምህርት ቤት መንገርሽ የብራስቱን መክፈት ትችላለህ? የብራስቱን መክፈት ትችላለህ? የብራስቱ የራሳቸው መጽሐፍ ቅዱሳቸው አለ። እዛ ላይ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 እዛ ውስጥ የብራስቱ ስትከፍት ጊዜ ታገኘዋለህ። ኢስላም ሙስሊም የሚለውን ቃል በቃ ትራንዚት ነው የማደርገው ወደ አማርኛ ወደ አረበኛ ወደ አማርኛ አይደለም ቋንቋ ታገኘዋለህ። ትግሬ እንደው ካውቀኛል አልከኝ ኦኬ እኔ አማርኛ ነው የምሳሳተው ነበር። አይ ትግራይ በጣም ስለምወድ ነው። ትግራይ የምወደው ልጅ አለ። እሺ በልዳህን ተወለይ እሱ ደህና ግባልኝ። አይ ደህና እሺ ደህና ተው ጽቡ መንገድ ሰላም አለይኩም مرحبا شكرا ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ነው ተሻለ ሁሴን? ደህና ነኝ አልሐምዱሊላህ። አልሐምዱሊላህ። እንትን ነበር ጥያቄ ልጠይቅህ። የሆነች ልጅ ነበረች እና መጀመሪያ ክርስቲያን ነበረች ከዛ ኤቲስት أطعمة الأكسجين وسترة النجاة كما أنها تبين لكم وضعية الانحناء. كويس ልጨርስ ጥያቄውን ከዛ በኋላ ኤቲስት ሆነች። ከዛ አምላክ የለም ምናምን ማለት ጀመረች ማለት ነውና መጨረሻ ላይ እስልምና ናጠነችና ወደ እስልምና መግባት ፈለገች። ግን ባሏ ይሄንን ነገር አይፈልግም። ባሏ ጋር በጣም ብዙ ነገር አሳልፋ በጣም ጥሩ ሰው ነው ማለት ከዚህ ለመድረስ እሱ ትልቁን ግን የተጫወተው አለች እና አሁን የሆነ ሁለት እንትን በሁለት መካከል ሆንኩና ምን ላድርግ አለችኝና እኔ ማለት እንደማይቻል አውቃለሁ ግን ምን ብዬ ልመልስለት? እስላም ተቀበል ወራ በጣም ነገር ነው ለሷ
ኢስላምን ተቀበል። የፈለገ ውድ ሰው እዚህ ዓለም ላይ ሊኖራቸው ይችላል። ነገር ግን እንደ አላህ የሚወዳቸው አካል የለም። ኢነ ረቢ ረሒሙን ወዱድ አለ ሹዐይብ ዓለይሂ ሰላም። ኢነ ረቢ ረሒሙን ወዱድ፣ ጌታዬ አላህ ለባሪያዎቹ ወዳድ የሆነ አምላክ። የፈለገ አካል ቢወዳችሁ ለምን እናት አትሆን? ለምን አባት አይሆን? ወረብል ከዕባ እንደ አምላክ እንደ አላህ የሚወደ የለም። ስለሚወደን ነው ከእርሱ ጋር ሊያስተሳስረን ዘንድ ነቢያትን ይላከልን፣ መጽሐፍን ያወረደልን፣ የመልካሙን ነገር ሁሉ መንገድ የገለጸልን፣ ክፉን ነገር ሁሉ ያስጠነቀቀልን። ሊአነሁ ዩሒቡና ይወደናልና። ይላቸዋል አላህ ባሪያዎች ወደ እርሱ እንዲመለሱ ሲነግራቸው ጊዜ ባሮች እያለ ወደ ራሱ እያስጠጋ ነው። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። አንተ ሌባ ወደ እኔ አትመጣም አላለም። አንተ እንዲህ ወረዳ ፈላ በራሳችሁ ላይ ወሰን ያለፋችሁ ባሪያዎች ሆይ ኃጢአትን በመስራት ምን ይጠብቃችኋል? የተመለሱ እያለ ቢጠራ አምላክ ነው ያለው እና ስለዚህ ሰው ልጅ ላ ጣዓተ ሊመክሉቂን ፊ ማዕሲየት ልኻሊቅ። ነቢያችን ሰለላሁ ዐለይሂ ወሰለም ፈጣሪን በማመፅ ላይ ፍጥረታትን መታዘዝ አይቻልም ማለት። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ መን አርዳ ናሰ ቢሰኸጢ ላህ ሰኸጠ ላሁ ዐለይሂ ወአስኸጠ ዐለይሂ ናስ ወመን አርዳ ላህ ቢሰኸጢ ናስ ረዲየ ላሁ ዐንሁ ወአርዳ ዐንሁ ናስ። አላህን በማስደሰት ሌሎች ቢከፉም እንኳን ሰጠው ይሄ ሰው አላህ ይሄን ሰውዬ ይደሰትበታል። ወደፊትም ያ የጠላው ሰው እውነቱን ሲያውቅ ጊዜ ምን ሊደሰትበት ያደርጋል። ነገር ግን አላህን በማስቆጣት ፍጥረታትን ለማስደሰት የሰራ ሰው አላህን ይቆጣበታል። ልክ እንዲሁም ደግሞ እነዚያ ሰዎች ይቆጡበታል፣ ጊዜው ቢረዝምም እንኳን ማለት ነው። ገብቷቸዋል። እና ስለዚህ የሰው ልጅ እዚህ ዓለም የመጣው የተፈጠረው ፈጣሪውን የሚፈልገውን ነገር እንዲሰራ እንዲያደርግ አምላኩን በብቸኝነት እንዲገዛ እንጂ የፍጥረታትን ፍላጎት ሊጠብቅ አይደለም። እኔም አንተም በፍጥነት ከአላህ ዘንድ አፈር ውስጥ እንገባለን። ቦታቸዋል የተፈጠርንበት ዓላማ አለ። ያንን አንዱን አምላክ እንድናስደስት እርሱም በብቸኝነት እንድንገዛ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። ሰዎችንም ሆነ ጋኔኖችን እኔን እንዲገዙ እንጂ አልፈጠርኳቸውም ማለት። ለምን መጣሁ እዚህ ዓለም ብላችሁ ራሳችሁን ጠይቁ። ሰዎች እዚህ ዓለም ለምን መጣሁ? ቦታቸዋል ለምን ተፈጠርኩኝ? ምንድነው አምላኬ ከኔ የሚፈልገው? ያ ያስገኘኝ አካል ከኔ ምንድነው የሚጠብቀው? እርሱም በብቸኝነት እንድትገዙት። ብትገዙት ተጠቃሚዎች ራሳቸው ናቸው፣ ብትክዱት የምትጎዱትም ራሳቸው ናቸው። አላህን ስለተገዛ ነው የሚጨምርለት ነገር የለም፣ ስለካድነው የሚቀንስበት ነገር የለም። የብኒ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አትቃ ቀልቢ ረጁል ዋሒድ ሚንኩም ማ ዛደ ዛሊከ ፊ ሙልኪ ሸይአን። የብኒ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም كانوا على أفجر قلب رجل واحد منكم وما نقص ذلك في ملك شيئا. ወራቻው አላህ ምን አለ በዚህ ልቅስ ላይ እናንተ የአደም ልጆች ሆይ እናንተ ሰዋቸውን ጅናቸውን ከመጀመሪያቸው እስከ መጨረሻቸው ያላችሁ ሁላችሁም እኔን በሚፈራ ሰው ልብ ላይ ብትሆኑ እኔን ጭራሽ የምትጨምሩልኝ ነገር የለም ይላል። ሁላችሁም ብታመፁ እኔን የምትቀንሱልኝ ነገር የለም። እና ስለዚህ ሰዎች አላህን ይገዙ ነው የተፈጠሩት፣ አላህን መገዛት ነው ያለባቸው። እሺ እና ስለዚህ ወደ እስላም እንድትመጣ ንገሪያት። ባላን ቀስ ብላ ዳዕዋ ታደርግለት። ከተቀበለ ሰየው፣ አልቀበልም ካለ ዛኔ ከአላህ ጋር ህይወቷን መቀጠል አለባት። ወአጅመል العيش مع الله ከአላህ ጋር ህይወት ምንኛ ያማራል። እሺ إلى الأسفل في حالة عدم السترة أو عند الحاجة لزيادة الهواء يتعين عليكم في هذا الفيديو. يا سلام يا سلام يا سلام.